በማይዋጉበት ቦታ ጦር መምዘዝ የሚያዋጣው መዘዝ ጀዋር መሐመድ። ሰሞነኛውን የኢትዮጵያና የኤርትራ ግንኙነት በተመለከተ ሀገራቱ ወደ ጦርነት ቢያመሩ ሊያስከትለው የሚችለውን መዘዝ አስመልክቶ ረዘም ያለ ጽሑፍ በማህበራዊ ገጹ ላይ አጋርተዋል። ለመሆኑ ጀዋር መሐመድ በዚህ ጽሑፍ ምን አለ? እንደወረዳ አቅርበንላችኋል። አብራችሁን ቆዩ። ያኔ አዳማ ስማር ከከረዩ ኦሮሞ ተማሪዎች የሰማሁት አንድ ደጋግሜ የምናገረው አባባል አለ። እሱም ጩቤን ወይም ከረዮች ተጎር ይሉታል፣ በማይዋጉበት ቦታ አይዙትም የሚል ነው። ሐሳቡ አንድ ጩቤ የታጠቀ ሰው የተጣላውን ሰው ለመዋጋት ካልወሰነ በስተቀር ለማስፈራራት ብቻ አስበው መምዘዝ መዘዝ ያመጣል የሚል ነው። አንተ ለማስፈራራት አስበህ ስለመዘዝከው ብቻ አትሰነዝርም። ሌላው ሰው ግን ልትዋጋው አስበህ እንደመዘዝክ በማሰብ ራሱን ለመከላከል ሲል ሊወጋ ይችላል። እችን ነገር ለምን ያነሳዋት ይመስላችኋል? ሲል ይቀጥላል ጀዋር መሐመድ። ጠቅላይ ሚኒስትሩን ማለቱ ነው። ፓርላማ ላይ የተናገረውን ነገር የሰማ ሰው በማግስቱ ጦርነት ከፍቶ የአሰብን ወደብ የሚያመጣልን ሊመስለው ይችላል። እውነታው ግን በአሁኑ ሰዓት አብይ ጦርነት ከፍቶ ኤርትራን የሚያሸንፍበት አቅሙም ሆነ ዝግጅት የለውም። እነዚህ አይነቱን ጦርነት ከፍቶ ለማሸነፍ የሚያስችለው የመከላከያ አቅም፣ የማህበረሰብ ድጋፍና የዲፕሎማሲ ድጋፍም የለውም። አስከትሎም ጦርነት ቢከፈት ሊያስከትል የሚችለውን ጉዳት እንደሚከተለው አስፍረዋል። አንደኛ፣ የጦር ኃይል። የመከላከያ ሰራዊት በአሁኑ ሰዓት ከውጭ ኃይል ጋር ተዋግቶ ለማሸነፍ የሚያበቃ ዝግጅት እንደሌለው በትኩረት ያየው ማንኛውም ሰው የሚገባበት ጉዳይ ነው። ለመከላከያው አቅም መዳከም ብዙ ምክንያቶችን መጥቀስ ይቻላል። ይህ መከላከያ በህወሓት መራሹ ኢህአዴግ ነው የተገነባው። ለውጡን ተከትሎ በመከላከያ ውስጥ ተደረገ የተባለው ሪፎርምም ቢሆን ተቋማዊ ጥንካሬ ያመጣለት አልነበረም። የተባለው ሪፎርም በትውልድ ትግራዋይ የነበሩ አዛዦችን በማስወጣት በሌላ ብሔር ተወላጆች ከመተካት ያለፈ ለውጥ አልነበረም። የሰው ኃይል መቀያየር፣ መተካካት ለተቋም እድሳት እንደ አንድ ግብዓት እንጂ ብቻውን በቂ አይደለም። የራዕይ ፖሊሲ ለውጥ አኬካ ሉቶማ እጅግ አስፈላጊ ናቸው። ይህ አልተደረገም። ይህ ሳይደረግ ነው የትግራይ ጦርነት የፈነዳው። ግልጽ ዓላማና ለምን እንደሚዋጋ በቂ ግንዛቤ የሌለው ወታደር ነው ወደዚያ ጦርነት የገባው። ውጤቱም ትልቅ ቀውስ ነበር። በመጀመሪያው ዘመቻ ድል ቀንቶት መቀሌን መቆጣጠር ቢችልም ድሉን አስጠብቆ ተቆጣጥሮ እዛው መቆየት አልቻለም። ጦርነቱ እየተስፋፋ ሲሄድ ከሱ ያነሰ ቁጥርና ከሱ ያነሰ ትጥቅ ባላቸው ኃይሎች ተሸነፈ። የተወሰደባቸው ከባባድ መሳሪያ በተጨማሪ ለአንድ መከላከያ ኃይል እድገት ወሳኝ የሆኑ በሺዎች የሚቆጠሩ መካከለኛ ደረጃ አመራሮችን አስጨርሰዋል። በልምድና በስልጠና እነሱ ሊተኩ የሚችሉ አመራሮችን ማፍራት ብቻውን ረጅም ዓመት ያስፈልጋል። እስካሁን ባለው እነሱ መተካት አልተቻለም። የትግራይ ጦርነት በተኩስ አቁም ድርድር ለጊዜው ቢቋጭም መከላከያው ግን ራሱን የሚጠግንበት ረፍት ጊዜና እድል ሊያገኝ አልቻለም። በኦሮሚያ ክልል ሲደረግ ከነበረው ጦርነት በተጨማሪ የአማራ ክልል አዲስ ጦርነት ስለታወጀ ወደዛ ተሰማራ። የኦሮሚያውና የአማራ ክልል ጦርነት በትግራይ ጦርነት ልክ የሚዲያ ሽፋን የተሰጠው ባይሆንም መከላከያውን ለተጨማሪ አደጋ ሲያጋልጠው በሁለቱ ታላላቆች ብሔሮች ውስጥ የሚደረገው ጦርነት የሁለቱ ብሔሮች ተወላጅ ወታደሮችን በጥርጣሬ እንዲመለከቱ ብሎም መከፋፈሉ ከፍ እንዲል አድርጎታል። በአጠቃላይ ሰራዊቱ በቂ ተሃድሶ ያልተሰጠው በ7 ዓመቱ የእርስ በርስ ጦርነት ሞራሉና አቅሙ የተዳከመ ሆኖ እናገኘዋለን። ለዚህ ደግሞ ዋቢ የሚሆነው መረጃ ከእርሱ ባነሰ ትጥቅና የሰው ብዛት ባላቸው በአማራና በኦሮሚያ ውስጥ ታጥቀው በሚዋጉት ኃይሎች በየቀኑ ሲሸነፍና በመቶዎች ለምርኮ መዳረጋቸው ነው። ስለዚህ በአሁኑ ሰዓት ኢትዮጵያ ከውጭ ኃይል ጋር የሚደረግን ጦርነት ሊያካሄድ የሚችል ጠንካራ የጦር ኃይል አቅም አላት ለማለት አስቸጋሪ ነው። አብይ አህመድ ራሱ የጦር ኃይሉን መዳከም ማስተባበል ስለማይችል በይበልጥ ትኩረቱን በአየር ኃይሉ ላይ ጥንካሬ ላይ በማድረግ መፎከርን ስራዬ ብሎ የተያያዘው በተለይም መተማመኛ የሚያደርገው ድሮን ነው። እውነት ነው የኢትዮጵያ አየር ኃይል ከኤርትራ አየር ኃይል የተሻለ ጥንካሬ አለው። የአየር ኃይሉ ጥንካሬ በጦርነት ላይ ጠቀሜታ እንዳለው የሚካድ ነገር አይደለም። ነገር ግን ሁለት ነገሮችን ከግምት ውስጥ ማስገባት አስፈላጊ ነው። የኤርትራ አየር ኃይል ብቻውን አይደለም። የሱዳን የጦር ጀቶች በአጠቃላይ የሚገኙት በኤርትራ ነው። በድሮን ረገድ ከሆነ በአሁኑ ጊዜ ድሮን ቴክኖሎጂ ያልታጠቀ ሀገር የለም። ትንሿ ጅቡቲ እንኳን ድንበራችንን ጥሳ የአፋር ሽምቅ ተዋጊዎችን መምታቷ የቅርብ ጊዜ ትውስታችን ነው። ዛሬ ላይ በሀገር ደረጃ ይቅርና የሽምቅ ተዋጊዎችና የአደገኛ ዕፅ አዘዋዋሪዎች ሳይቀሩ ድሮን የታጠቁበት ጊዜ ላይ እንገኛለን። ስለዚህ እንደ አብይ አደባባይ አውጥተው ባይፎክሩበትም ኤርትራዎችም ድሮን መታጠቃቸው አይቀሬ ነው። ድሮኑን አስመልክቶ የሚነገረው ከልክ ያለፈ ድንፋታ ላይ ጥንቃቄ ያስፈልጋል። የአየር ላይ በላይነት ብቻውን በቂ ቢሆን ኑሮ የየመን ሁቲዎች ነበሩ የሚጠፉት። እንደምታስታውሱት ሳውዲና ዱባይ የየመንን ማዕከላዊ መንግስት በመርዳት ሁቲዎች ላይ 7 ዓመት ማለትም ከ2015 እስከ 2022 ቀን ከሌት የአየር ድብደባ ሲፈጽሙ ነበር። በመጨረሻ ግን ደክሟቸው ጥለውት ወጡ። ሁቲዎች ያንን ከሰማይ የሚሰነዘርባቸውን እሳት መቋቋም ብቻ ሳይሆን ተቋቁሞ አልፈው ዛሬ የየመን የበላይነትን መጎናጸፍ ችለዋል። ስለዚህ የአብይ ምራትን ድጋፍ ጨምሮ በአየር ላይ በላይነት ብቻ ከእግረኛ ውጭ አሁን እንደሚፎክረው ድልን ማረጋገጥ ቀላል አይሆንም እያለ የሚቀጥለው ጀዋር መሐመድ ትንተና ጦርነቱ ቢቀጥል ኢትዮጵያ ሊያጋጥማት የሚችለውን ወታደራዊ ኪሳራ ለማስገንዘብ ይሞክራል። የኢትዮጵያ ወታደራዊ አቅሙን ጀዋር መሐመድ እንደሚለው ነው። አገራቱ ወደ ለየለት ጦርነት ቢገቡ የሚከተለው ችግርስ ምንድን ነው? የጀዋር መሐመድ ትንተናስ ከተጨባጭ እውነት ጋር ምን ያህል የተቀራረበ ነው? እንደሚባለው የኢትዮጵያ ወታደራዊ አቅም ተዳክሟልን? በቀጣይ በሌሎች ጉዳዮች እንገናኛለን። እስከዚያው ድረስ ሰላም ሰንብቱ።